ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ለመሆኑ አዲስ አበባንና የክልል ከተሞችን እየተመለከታችሁ ነው ብሎ አንድ ወዳጄ ጨዋታ ቀሰቀሰ። እንዴታ የኮሪደር ልማቱን መሆን አለበት። ከተማዋን ፓሪስ አስመስሏታል። ማታ ማታማ አዲስ አበባ መሆኗን ትጠራጠራለህ አለ ሌላው። ሶስተኛው ግን ፈገግ ብሎ እኔስ የሚገርመኝ የከተማው ውበት ብቻ አይደለም የጠቅላይ ሚኒስትሩ የሥራ ፍጥነትና ጉልበት ነው ሲል አደነቀ። ቀጥል አድርጎም ሰውየው እንቅልፍ አይተኛም እንዴ? ለመሆኑ 24 ሰዓት ነው ወይስ ሌላ ተጨማሪ ሰዓት አለው? ትላንት ሌሊት ፕሮጀክት ሲያስመርቅ ታየዋለህ። ማለዳ ደግሞ ገና ዶሮ ሳይጮህ ሌላ አዲስ የተጀመረውን ፕሮጀክት መሬት ላይ ወርዶ ሲከታተልና ሲያፋጥን ታገኘዋለህ። ደግሞ ከሰዓት ሳይደክመው ሌላ ግዙፍ ስራ ሲያስመርቅ ይውላል። እኛ በቴሌቪዥንና በሶሻል ሚዲያ ተከታትለን ስንደክም እሱ ልክ አሁን እንደጀመረው ትኩስ ጉልበትና ሞራል ላይ ሆኖ ያረፍዳል አለና በረጅሙ ተነፈሰ። ይህ የጓደኛ አድናቆት የብዙዎች ጥያቄና እውነት ነው። የመሪው ይህ ታታሪነትና የሥራ ዲሲፕሊን ነው እንግዲህ መላውን የሥራ ኃይልና ካቢኔ የሥራ ሰዓት ወደ 24 ሰዓት የቀየረው። ታሪክ የሚሰራው እንዲህ ያለ ረፍት በሌለው የቁርጠኝነት መንፈስ ነውና። እርግጥ ነው የአንድ መሪ እውነተኛ ጀግንነት የሚመዘነው በትላልቅ እቅዶች ብቻ ሳይሆን እቅዶቹን መሬት ላይ አውርዶ የመፈጸም ብቃትና ቁርጠኝነት ላይ ነው። የጠቅላይ ሚኒስትር አብይ አህመድ ትልቁ መለያ ባህሪም ይሄው ነው። እቅድ ብቻ ሳይሆን አፈጻጸም ላይ ያለው ጥብቅ ዲሲፕሊን ኢትዮጵያን ወደ ላቀ ከፍታ እያሸጋገራት ይገኛል። ከዚህ ቀደም በአመታት የማይታሰቡ ግዙፍ ሀገራዊ ፕሮጀክቶች ዛሬ በአጭር ወራት ውስጥ ተጀምረው ለምርቃትና ለአገልግሎት ሲበቁ ያየን ነው። ትላንት ስምምነት የተደረገባቸው ስራዎች ዛሬ ግንባታቸው ተጠናቆ ፍሬ ማፍራት የጀመሩት በመሪው ጥብቅ የክትትልና የቁርጠኝነት ባህል ምክንያት ነው። ታዋቂው የሥራ አመራር ምሁር ፒተር ድራከር እቅድ ማለት የወደፊት መልካም ምኞት ብቻ ነው፣ ወደ ከባድ ስራ ካልተቀየረ በቀር ዋጋ የለውም ይላል። አብቹ ግን ምኞቱን ወደ ድንጋይና ሲሚንቶ፣ ራዕዩን ደግሞ ወደ ህዝብ ጥቅም የመቀየር ልዩ አቅም አለው። እዚህ ላይ ትልቁን የታሪክ መጣረስ እናንሳ። ትላንት በአንድ የክልል ከተማ ቀርቶ በዋና ከተማዋ አዲስ አበባ እንኳን አንድን ባለ 2 ፎቅ ህንጻ ለመገንባት አመታትን የሚፈጅባት ለአንድ ፕሮጀክት የመሰረት ድንጋይ ተጥሎ ድንጋዩ ራሱ በሳር ተሸፍኖ የሚረሳባት ሀገር ነበረች። ዛሬ ግን ያ የመሰረት ድንጋይ ጥሎ የመደነስና ደንሶም የመጥፋት የድሮ ባህል ሙሉ በሙሉ ተቀይሯል። ትላንት ድንጋይ የተጣለበት ቦታ ዛሬ ባለ ብዙ ፎቅ ህንጻና ዘመናዊ መሰረተ ልማት ሆኖ ሲመረቅ ማየት ላለመደብን የድሮ አይን ባለቤቶች ተአምር ይመስላል። ከዚያ የመሰረት ድንጋይ አዙሪት ወተን ወደ ታችኛው ትልቅ ስኬት ስንሻገር ደግሞ ነገሩ ከከተማ ውበት አልፎ በቀጥታ ወደ ማዕድ ቤታችንና ወደ ኪሳችን ይገባል። ለመሆኑ የሀገር ውስጥ ምርትን ማሳደግና ከውጭ እርዳታ መላቀቅ እንዴት ይቻላል? ማስታወሻ ደብተር ላይ በማቀድ ብቻ? ፍጹም አይደለም። ሰሞኑን በጎዴ የተጀመረውና በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የማምረት አቅም ያለው ግዙፍ ፋብሪካ የዚሁ የማይናወጥ የሥራ ባህልና የቁርጠኝነት ትልቅ ማሳያ ነው። ለአመታት ማዳበሪያ ከውጭ ለማስገባት በቢሊየን የሚቆጠር የውጭ ምንዛሬ ስናባክንና መርከብ ወደብ ላይ ዘገየች እያልን ስናማርር የነበርነውን ታሪክ አብቹ በአንድ ጀንበር ቀየረው። ይህ ፕሮጀክት የጀመሩትን ሳይጨርሱ የማይመለሱ ታታሪ መሪያችን የኢትዮጵያን የምግብ ሉዓላዊነትና የኢኮኖሚ ነጻነት በተግባር እያረጋገጡ መሆናቸውን የምናይበት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር
ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ትላንት ኢትዮጵያ ስንዴ ልትልክ ነው ሲባል በማህበራዊ ሚዲያ ፎቶሾፕ ነው የፕሮፓጋንዳ ስንዴ ነው እያሉ ሲቀልዱ የነበሩ አካላት ዛሬ በጎዴ ማዳበሪያ ተመርቶ ማሳ ላይ ሲረጭና የስንዴው ምርት በኤክስፖርት መርከብ ሲጫን ሲያዩ የሚይዙትና የሚጨብጡት ያጣሉ። ነገሩ እንዴት መሰላችሁ? ልክ አልምጡ ተማሪ ጎበዙን ተማሪ ፈተናውን አይሰራም ብሎ ሲያማው ቆይቶ ውጤቱ ሲደርስ ግን 100% አምጥቶ ሲያየው የፈተና ወረቀቱ ስህተት አለበት ብሎ እንደመገገም አይነት የቅናት ትችት ነው። ለመሆኑ ማዳበሪያውንስ በኤአይ ሊረጩት ነው ብሎ አንዱ በፌስቡክ ላይ ተጠራጣሪነቱን ሊዘራ ሲሞክር ሌላኛው ፈጠን ብሎ አይ አሁንማ ኤአዩ መሬት ላይ በቅሎ ታጭዶ ተወቅቶ ሊበላ ነው ሲያምር ደግሞ በኤአይ የተጋገረ እንጀራ ትበላለህ ብሎ የመለሰለት ቀልድ ከልቤ ነው ያሳቀኝ። ነገሩ እኮ አያበቃም። ሌላኛው የድህረ ገጽ ጎልማሳ ደግሞ ጣልቃ ገብቶ ለመሆኑ ስንዴውን በኤአይ ስንጭ ነው መርከቧ አሰምጥም ብሎ ሲቀልድ ምላሽ ሰጪው መርከቧም ኤአይ ስለሆነች አታስብ ብቻ አንተ ላይክና ሼር እያደረክ ማዕድህን በኤአይ ባርክ በማለት የሰነፎችን ትችት በስላቅ መልሶታል። ይህ የሰሞኑ የሶሻል ሚዲያ ፍጥጫ በትክክል የሚያሳየው መሬት ላይ ያለው እውነታና የልማት ፍጥነት የሰነፍ ተቺዎችን ምላስ እንዴት አጣብቆ እንደያዘው ነው። ታሪክና ልማት መቼም በኪቦርድ ላይ ጀግኖች ወሬ አይቆምም። ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። የዛሬ እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ የቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። የምግብ ዋስትናው ነገር በዚህ መልኩ ሲያብብ የልማቱ ማዕበል ደግሞ ፊቱን በቀጥታ ወደ ከተሞቻችን ገጽታና መኖሪያ አካባቢያችን ያዞራል። እዚህ ላይ ነው እንግዲህ ሌላው ትልቁ ጥያቄ የሚነሳው። ለመሆኑ የከተማ ውበትና የኮሪደር ልማት ጥቅሙ ምንድነው የሚለው። አንዳንዶች ህዝብ እየተራበ አስፋልትና መብራት ምን ያደርጋል ይላሉ። ነገር ግን የከተማ ውበትና መሰረተ ልማት የኢኮኖሚው የደም ስር የቱሪዝምና የኢንቨስትመንት መሳቢያ ማግኔት መሆኑን አልተረዱትም። የቀድሞው የሲንጋፖር ጠቅላይ ሚኒስትር ሊ ኩዋን ዩ አንድን ሀገር ለማሳደግ መጀመሪያ ከተማህንና አካባቢህን ንጹህና ማራኪ አድርግ፣ ያኔ የውጭ ኢንቨስተሮች በሀገር ላይ እምነት ያድርባቸዋል ይሉ ነበር። አዲስ አበባ ዛሬ በኮሪደር ልማት የተዋበችው አዳዲስ የፓርክና የቱሪስት መዳረሻዎች የተገነቡት ይሄው እውነት መሬት ላይ ስለወረደ ነው። ድሮ ያልን እናውራና ያኔ በአዲስ አበባ ጎዳናዎች ላይ ሲራመዱ ጉድጓድ እንዳልገባ ተብሎ መሬት እየታየ ነበር የሚኬደው። ዛሬ ግን በኮሪደር ልማቱ ምክንያት ህዝቡ ቀና ብሎ መብራቱንና የህንጻዎቹን ውበት እያደነቀ መጓዝ ጀምሯል። ይሄ ራሱ የህዝቡን ስነ ልቦና ከድብርት ወደ ተስፋ የቀየረ ትልቅ ስራ ነው። እዚህ ላይ ነው እንግዲህ መግቢያችን ላይ ያነሳዋቸው ጓደኞቼ ጨዋታቸውን በሳቅ ያደመቁት። ያ መጀመሪያ ላይ ሰውየው እንቅልፍ አይተኛም እንዴ ብሎ ሲያደንቅ የነበረው ወዳጄ ጨመር አደረገና ሰሞኑን በእግረኛ መንገድ ላይ ሲሄድ ምን አጋጠመ ይመስላችሁ? ለካ ጉድጓድና ጭቃ ለመሸሽ መሬት እያየን መሄድ ለምደን ነበር። አሁን ሁላችንም ቀና ብለን አንጋጠን መብራቱንና የህንጻዎቹን ውበት እያደነቅን በመሄዳችን የተነሳ መንገድ ላይ ከሰው ጋር ሁሉ መጋጨት አብዝቻለሁ አለ። ሌላኛው ወዳጄም በሳቅ አጅቦት ልክ ነህ፣ እኔማ ሰሞኑን ድንገት መንገድ ላይ ሰው ስገጭ ይቅርታ ወንድሜ የኮሪደሩ ውበት መሳጭ ሆኖብኝና አይኔን ነጥቆኝ ነው ብዬ በፈገግታ የምታረቅበት ጊዜ ላይ ደርሻለሁ ሲል ቀለደ። ለረጅም ሰዓታት ተሳሳቅን። ይህ የጓደኞቼ ቀልድ ቀላል ቢመስልም የከተማው መልክ መለወጥ የህዝቡን ስነ ልቦናና የዕለት ተዕለት ህይወት ጭምር ምን ያህል በአዎንታዊ መልኩ እንደቀየረው የሚያሳይ ትልቅ ቁም ነገር ነው። በአጠቃላይ በኢትዮጵያ አሁን እየታየ ያለው የልማት እንቅስቃሴ የነካኩትን የመተው የድሮ ባህልን የሰበረ ነው። አቢቹ ሆዬ የጀመረውን ፕሮጀክት ሳይጨርስ ወደ ሌላ አይዞርም፣ የያዘውን ከፍጻሜ ሳያደርስ አያርፍም። ይህ ብልሃትና ታታሪነት ሀገሪቱን ከድህነት አዙሪት አውጥቶ ወደ ብልጽግና ማማ ላይ እየሰቀላት ይገኛል። የእውነተኛ መሪ ታማኝነት ትላንት ለህዝብ የገቡትን የልማትና የነጻነት ቃል ዛሬ በተግባር ፈጽሞ ማሳየት ነው። ጠቅላዩ ለህዝብ ያለውን ታማኝነት በባዶ ቃላት ሳይሆን በየዘርፉና በየቀበሌው በሚታዩ
ከምግብ ሉዓላዊነት እስከ ከተሞች ገጽታ ሽግግር፣ ከታላላቅ የኃይል ማመንጫዎች እስከ ግዙፍ የፋብሪካ ግንባታዎች ድረስ መሬት በረገጡ መዋቅራዊ ፕሮጀክቶች በተግባር እያስመሰከረ ነው። ዛሬ በኢትዮጵያ ምድር እየተከናወኑ ያሉትን ስፍር ቁጥር የሌላቸውን ሜጋ ፕሮጀክቶች ስማቸውን ዘርዝሮ ለመጨረስ መሞከር ሰማያዊ ከዋክብትን የመቁጠር ያህል ከባድ ነው። ዋናው ቁም ነገር ግን እያንዳንዱ ፕሮጀክት ትላንት በህልም የታሰበ ዛሬ በእውነት የተገነባ ነገ ደግሞ ለትውልድ የሚተርፍ ታላቅ ሀገራዊ ቅርስ መሆኑ ላይ ነው። ያ የመሰረት ድንጋይ ጥሎ የመጥፋት ድንዙዝ ዘመን አብቅቶ ዛሬ ኢትዮጵያ የጀመሩትን የመጨረስና ቃላቸውን በተግባር የመለወጥ ብቃት ባላቸው መሪዎቿና ታታሪ ህዝቧ ወደፊት መጓዟን ትቀጥላለች። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።